አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ምን የመሰለ ዶሮ በቀይ ሩዝ መችቡስ ይባላል። እዚህ ሀገርን የምኖርበት ሀገር ኤሻህመር ይባላል። ኤሻህመር ወይም መችቡስ ዲያይ መችቡስ ይባላል። ግን በሁለት ይጠሩታል ማለት ነው። ከብሰም የሚሉት አሉ፣ መችቡስም የሚሉት አሉ። እዚህ እኔ ግን በምኖርበት ሀገር ኤሻህመር ይባላል። እነዚህን ቅመሞች የተጠቀምኳቸው እርድ፣ ክዝበራ ፓውደር ማለት ነው፣ ድንብላል የተፈጨ እርድ ተጠቅም ያለው። እንደገና ያልተፈጩ ሄል 3 ፍሬ፣ ቅርንፉድ 3 ፍሬ፣ ልክ መጀመሪያ ላይ ያስገብቻላችሁ እንደነበረው ወረቃር 3 ፍሬ ተጠቅም ያለው። ያልደቀቀ ያልተፈጨ ማለት ነው። ከተፈጩት ደግሞ ዳርሲን ትንሽ ተጠቅም ያለው፣ ባህረ ሰባ ተጠቅም ያለው፣ እርድ ተጠቅም ያለው፣ ዝንጅብል ፓውደር ተጠቅም ያለው፣ ድንብላል የተፈጨ ተጠቅም ያለው፣ ጨው። እነዛን አድርገን የቆራረጥ ነው በዲያይ ሴደር በዶሮ ብሬስት ቺክን በሚባለው ማለት ነው። በዶሮ ሴደሩ ነው የተጠቀምኩት። እናንተ ሙሉ ዶሮ መጠቀም ትችላላችሁ፣ ሴደር መጠቀም ትችላላችሁ። እኔ ቤት ግን በሰዓቱ ይሄ ነበር የነበረኝ እና እሱን ነው የተጠቀምኩት። የሚጥመው እንደዚህ ልጆቹ በደንብ የሚወዱት ይሄንን ስለሆነ ማለት ነው። እና እንደዚህ ሽንኩርታችንን ነጭ ሽንኩርታችንን ካቁላላን በኋላ መጀመሪያ ላይ የጠቀስኩላችሁን ቅመም እነሱን ተጠቀምኩኝ። እንደዚህ አቁላላሁት ማለት ነው። ዶሮውን በጣም ነው የሚያምረው ማለት ነው። በጣም ነው የሚጥመው። ቆንጆ ምሳ ነበረ። እናንተም ይጠቅማችኋል። በተለይ አዲስ አረብ ሀገር ላይ ምግብ ለምትሰሩ እህቶች የቻልኩትን ያህል ሸር አደርግላችኋለሁ ከምሰራቸው። ያው እኔም እዚህ ስለ አረብ ሀገር ስለሆነ የምሰራው ያው የአረብ ሀገር እህቶችን ይጠቅማል ብዬ ስለማስብ ነው ማለት ነው። እና ውድ ቤተሰቦቼ አዲስ ምግብ ለጀማሪ ለሆኑ እህቶቻችሁ ሸር አድርጉ። ሸር ስታደርጉ ለእኔም ይጠቅመኛል፣ እነሱም ይጠቀሙበታል፣ እናንተም ደግሞ ትጠቀማላችሁ። እና የፈላ ውሃ ነው የተጠቀምኩት። እዚህ ጋር እንዳያችሁት 1 ማንካ የሚሆን የካርቶኑ ቲማቲም ተጠቅሜያለሁ የተፈጨ። ከዛ ፓፕሪካ መጀመሪያ አረቦች በርበሬ የሚሉት የማያቃጥለው እሱንም ተጠቅሜያለሁ። ከቅመሙ ጋር አይታችሁት ከሆነ እሱንም ተጠቅሜያለሁ። ለምን የሆነ ብርቱካኒ ከለር እንዲሆን ማለት ነው። ከለሩ ፒንክ ወደ ወርዲ እንዲወሰደው እንዲሆን ፈልጌ እሱን ተጠቅሜያለሁ ማለት ነው። እንደምታዩት ሀባ ባህራት ሀባ የተጠቀምኩት ክዝበራ፣ ሄል፣ ወረቃር አያችሁ ላይ ይታያሉ ማለት ነው። እነዚህን በኋላ ሩዝ ጨምሩ። ከቻላችሁ ከማይወዱ ከሆነ ሰዎቻችሁ በማውጣት እንትን በሉ፣ አውጡት። እናንተ ከማጥለል ይቻላል ማለት ነው። የምታጠሉት እንዴት ነው ከሆነ በማንካ ልክ አሁን እኔ እንዲህ እንደማደርገው እናንተ ወንፊት ባለው የሩዝ ምላስ ነው መሰል የሚሉት አረቦቹ፣ ምላሱን በሱ አንሱት ማለት ነው። ቅመሙ ወደ ላይ ስለሚያሰፍ መልቀም ትችላላችሁ፣ ማውጣት ትችላላችሁ። እኔ ግን አብሬ ነው የምሰራው። አብራችሁ ብትሰሩት ግን በጣም ነው የሚጥመው ማለት ነው። ካልሆነም ግን ትንሽ ከፈላ በኋላ ማውጣት ትችላላችሁ ማለት ነው። እና ይሄን ይመስላል። ሎሚ አስወድ ጥቁር ሎሚ መጠቀማችሁን አትርሱ። እኔ እዚህ ጋር የጨመርኩ አይመስለኝም፣ ግን እናንተ ጨምሩበት። በጣም ነው የሚወዱት አረቦች ማለት ነው። አሁን ዶሮ ይበስሎልኛል። እዚህ ጋር ቅመሙ ቀጥታ ሩዙን ለ2 ሰዓት በሞቀ ውሃ ዘፍዝፌ አስቀምጨዋለሁ። እናንተም እንደዛ ነው ማድረግ ያለባችሁ። 3-4 ጊዜ አጥባችሁ ስጨርሱ በሞቀ ውሃ መዘፍዘፍ አለባችሁ 2 ሰዓት ያህል። ለምን ረዝም ይሆናል ሩዙ ማለት ነው። ሩዙን የዘፈዘፍንበት ሰዓት በረዘመ ቁጥር ሩዙ እየረዘመ እያማረብን ነው የሚሄደው ማለት ነው። ስትሰሩት በጣም ነው የሚያምረው። ረዝም ሩዝ ይሆንላችኋል ማለት ነው። በነገራችን ላይ እኔ ሩዝ ረዝም ሲሆንና በጣም ሳይበስል ነው ደስ የሚለኝ ማለት ነው። በጣም የሆነ እንዴት ነው ይሄ ማውጫውን የሩዝ ማውጫ ማንካው እንትኑን ስንጠቀም የሆነ ድቅቅ የሚል ስብርብር አልነሳ፣ እንደዛ አይነት ደስ አይለኝም ብዙ ጊዜ። ፎርም ራሱ የሚኖረው ሩዝ ረዘም ሲል ሳይያያዝ የሆነ ብትን ሲል ነው ደስ የሚለኝ ማለት ነው። እንግዲህ እንደ የቤታቸው ይለያያል። አንዳንድ ሰዎች በጣም ላም ያለ ሩዝ የሚወዱ አሉ፣ አንዳንድ ቤት ውስጥ ማለት ነው። እኔ የምሰራበት ቦታም እንደዛ አይፈልጉም፣ እኔም ራሴ እንደዛ አላደርግም ማለት ነው። ምክንያቱም ሳህን ላይ ስታደርጉት የሚያምረው ረዘም ያለ ሩዝ እና ለቀቅ ያለ የተያያዘ ሳይሆን ለቀቅ ያለ ሩዝ ሲሆን ነው የሚያምረው።
ብዬ አስባለሁ። እንግዲህ እንደየቤታችሁ ትንሽ በሰል ያለ ሩዝ የሚወዱ ሰዎች ከሆኑ በሰል ማድረግ ትችላላችሁ። ላይክ ማድረጋችሁ እንዳትረሱ ውድ ቤተሰቦች። ላይክ አድርጉልኝ፣ ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ። ለዩቲዩብ አዲስ ነኝ፣ አበረታቱኝ ውድ ቤተሰቦች። መልካምነት ለራስ ነው። መቼም ከእናንተ የሚቀንስ ነገር ይኖራል ብዬ አላስብም ማለት ነው። መተባበሩ አይከፋምና ተባበሩኝ እና ውድ ቤተሰቦቼ ይህን ይመስላል። ውሃ እንዳታበዙ። አሁን እዚህ ጋር በማማሰያ ማሳያችሁ ውሃው የዚህን ያህል ነው እርቀት መኖር ያለበት መልበስ ያለበት ትንሽ ብቻ ከላይ መልበስ ያለበት ማለት ነው ማልበስ ያለበት ውሃው እንጂ ብዙ መሆን አይጠበቅበትም። አያችሁት? በጣም ነው የሚያምረው ማለት ነው። አሁን ገና ውሃውን ወስዶ አልጨረሰውም፣ ትንሽ ይቀረዋል። አያችሁ? በጣም ረዝም ነው ማለት ነው። ሩዙ በጣም ረዝም ነው፣ የሚይዝ ሩዝ አይደለም። በጣም ነው የሚያምረው ማለት ነው። እስኪ እናንተ ለመዳም ሞክሩላትና አስተያየታችሁን ኮመንት ላይ ይፈልገዋለሁ። ይህን ሩዝ ሞክራችሁት አስተያየት ኮመንት ላይ ጻፉልኝ ማለት ነው። በተረፈ ማንኛውም አስተያየት ጻፉልኝ፣ አስቀምጡልኝ፣ ለእኔ ያበረታታኛል እላችኋለሁ። ውድ ቤተሰቦቼ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አጠናክሩኝ። አሁን ይህንን እኔ ማሞቂያዬ ሳህን በንትን ነው ማሞቂያ ውስጥ ስለሚገባ በማሞቂያ ቫይረክስ ሳህን የብርጭቆ ሳህን ውስጥ ነው የሚደረገው ማለት ነው። በሱ ነው የማደርገው ብዙ ጊዜ። እኔ በሳህን አሳምሮ ምናምን እንደዚህ ማቅረቡ ነው አይቻልም። ማሞቂያ ስለሆነ ግዴታ የማሞቂያው የራሱ የሆነ ሳህን አለውና ቫይረክስ ማለት ነው። ይሄን ነው ማለት ነው የብርጭቆ ሳህን ይሄን ነው የምጠቀመው ማለት ነው። እንደዚህ ያሳምሮ በትንንሽ ሳህን ማቅረብ ምናምን አልችልም። ምክንያቱም ሰዎች አሁን ከስራ ስለማይመጡ እስከሚመጡ ማሞቂያ መግባት ስላለበት ማለት ነው። እና ሩዛችን ይሄን ይመስላል። ይሄን የመሰለ የሚያምር ሰርተናል። እስኪ እናንተም ለመዳም ሞክሩላት እና አስተያየታችሁን ኮመንት። አያችሁት እንዴት ረዝም እንደሆነ? እንደዚህ ርዝም ብሎ የሚያምር ከለር ኑሮት እንዲወጣ ነው ያልኳችሁ። ሩዙን ዘፍዝፉት ለረዝም ጊዜ ያልኩት ይሄ ነው ምክንያቴ ማለት ነው። እናንተ ቅመም እንደዚህ እንዲታይ የማፈልጉ ከሆነ ውሃውን ስጨምሩ ልቀሙት፣ አንሱት፣ ማንሳት ይቻላል። ልክ እኔ አሁን ማረግበት ሩዝ ያጠላል ማለት ነው። አሁን እኔ ሩዝ እያወጣሁበት ያለው ማውጫ ቀጥታ በኋላ በፊት ላይ ከውሃው ማጥለል ይችላል። አሁን እነዚህ ሄል ምናምን የሚታዩ ቅመሞችን ማንሳት መልቃል መጣል ይቻላል ማለት ነው። እንደዚህ በማድረግ እስኪ ለመዳም የሚያምር ሩዝ የሚያምር ምሳ ስሩላት። አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። እኔ አሁን ምሳ ማሞቂያ ውስጥ ላስገባው ነው ማለት ነው። ይሄንን እንደነገርኳችሁ ዶሮ በሙሉ ዶሮ መጠቀም ትችላላችሁ። በሴደር ዲያይ መጠቀም ትችላላችሁ። እኔ የተጠቀምኩት በሴደር ዲያይ ነው። በሙሉ ዲያይ መጠቀም ይቻላል ማለት ነው። እንደውም በሙሉ ቢሆን ይበልጥ ውበት ይኖረዋል ማለት ነው። እኔ ግን የተጠቀምኩት ይሄንን ነው። እኔም ቤተሰቦች እዚህ የሚፈልጉት እንደዚህ ቶሎ የሆነ ጃኢዝ የሆነ ዶሮ ነው። አጥንት ምናምን ከአጥንት ማለያየት አይፈልጉም ማለት ነው። እና ውድ ቤተሰቦች ይሄን ይመስላል ዛሬ የሰራሁት ምሳ። በጣም ነው የሚጥመው፣ ሞክሩት። እኔ ሀቂቃ ምሳ በልቼ በጣም የወደድኩት ማለት ነው። እና ይሄን ይመስላል። ላይክ ማድረጋችሁን እንዳትረሱ። በሙሉ ዲያይም መጠቀም ትችላል፣ በሙሉ ዶሮ መጠቀም ትችላላችሁ፣ በፈለጋችሁት ማለት ነው። እና ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።